ጤና ይስጥልን ቤተሰብ ሰላም ብያለሁ። ውድ ኢትዮጵያውያን ሰላም እና መልእክቱ የዛሬው ለየት ይላል። ጉትንና ጉትናውያን መቼ ይሆን ስቃያቸው የሚቀንሰው የሚል ነው እና አሁንም የጀመሩት የማያዛልቅ ጉዳይ ነው። ዛሬ ማምሻ ተኩስ ልውውጥ ነበር የሚል መረጃ እየደረሰን ነው። የገበሬው እርሻ አይታረስም፣ ጫካ ለብሶ ይቅር፣ የኦሮሞ ልጅ እንዲመራው የሚል ትንፋሾች በጭሪ በእሁድ ገበያ ዙሪያና በጉትን ዋጃ አካባቢ እየሰማን ያለው ይሄ ነገር ያስሄዳል ወይ ነው እና የተከሰተውን ነገር እንግዲህ አላህ ይወቅ። ማምሻውን ትንሽ ተጨንቀው ነበር ያመሹት። አሁን ቆመዋል ነው የሚሉን። መንግስት ነገር እየጫሩ ለመከላከያችን ጫና የሚፈጥሩትን የቢሮ ተላላኪዎች፣ ሚኒሻዎች አማራ ኦሮሞ አላልኩም በትኩረት ይልንና የአካባቢውን ማህበረሰብ ሰላም እንግዲህ ያው አንተነ በማለት ያውኩታል በሚል ስጋት ነው ይህንን ልናገር የቻልኩት። አሁን ይህንን ከመናገሬ በፊት ትንሽ ደቂቃ ላይ ተኩስ ነበረ። ዋናው ነገር ፍሬ ሀሳቡን ተረድታችሁ መልእክቱን እንድታደርሱት እንጂ የጋዜጠኝነት ወይም የማብራሪያ መቀሸር ምናምን እሱን አናቅበትም። መልእክታችን እንድትረዱ ብቻ ነው ምንጊዜ የምደጋግመው። ካለፈው ተሞክሮ አንጻር የተጣሉትን አካል ወይም ደግሞ ሁለት አንጃ የተከፈለ አለ። ይሄ ምንም የማይደበቅ ነው። ከህዳር 24 ወዲህ ወደ ፖሊስ ጣቢያ አካባቢ ኦሮሚያ ክልል፣ ወደ ታች ተውፊቅ መስጂድ አካባቢ አማራ ክልል አንድ ከተማ ለሁለት ተከፍሎ የኖረበት ሁኔታ ነበረ። አሁንም ያ ሰፋ ብሎ ጉትንን ሙሉ ለሙሉ ያው ሰፍቶ ተቆጣጥሮታል። ያለው ነገር አንተነህ በሚል የሚጣሉትን አካል ያንን ሽፍታውንም ሆነ ረባሹን ማያዝ ሲገባቸው ከተማ ውስጥ ያለውን ሴትና ወጣት ገበሬ መረበሽ መቼም የዘላቂ ልምዳቸው ስለሆነ አሁንም ወንጀለኛ አይያዝ አይደለም እያልን ያለ ነው። ወንጀለኛውን በህግ አግባብ አቅርቦ መጠየቅና እስካለበት ቦታ ድረስ ኦፕሬሽን ተደርጎ ማያዝ ሲቻል መንደር ውስጥ ነው የሚረብሹትና አሁን ቅድመ ጥንቃቄ እንዲያደርጉ እዛ አካባቢ ያሉ መከላከያ ኃይል አልተፈቀደልም የሚል ነው እስካሁን እየጎዳን ያለው። መከላከያ እያለ አልተፈቀደልንም፣ ሁከት እየተፈቀደ አልተፈቀደልንም የሚለው ብዙ ለወገኖቻችን እንዳይደርሱ የፊጥኝ ታስሮ የሚላከው መከላከያ በቢሮ እንዳይሰራ እየተደረገ በመከላከያ ሳይንስ እንዲሰሩ እስከ ላይ በመከላከያ አዛዦች ኦፕሬሽኑ እንዲመራ በትህትና እንጠይቃለን። የነገ ሰው ይበለን። መልካም አዳር። አመሰግናለሁ። ይህንን መልእክቴን ለሚመለከታቸው አካል ሼር አድርጋችሁ አድርሱልኝ። ክበሩልኝ።